بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد مكاتبة الملوك والأمراء والله صمنت عند عينو نبي محمد صلى الله عليه وسلم كمكة سوتشكر يدرج واتشون اسم من نتوش بمن ملكون دفتناكتك فإذا صلح حديبية فإذا غزوة حديبية በውስጡ የያዛቸው መልእክቶችን ዳሰን ነበር። ዛሬ የምናየው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ከመካ ስምምነት ከሙሽሪኩል አረብ ከመካ ቁረይሾች ጋር ያደረጉት ስምምነት ካለቀ በኋላ ለተለያዩ ሀገር መንግስታቶች የጻፏቸውን ሪሳላዎች ወይም ደግሞ መልእክቶችን ነው የምናየው። እንደሚታወቀው ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጀምሩ ዳዕዋቸው ከአፍራድ ነው የጀመሩት። አፍራድ ማለት በግል ከግል ማለት ነው። ግለሰብ ነው የተጀመረው። መጀመሪያ ገና የመጀመሪያ ጥሪያቸውን ያደረጉት ለኸዲጃ ቢንት ኹወይሊድ ነበረ። ከዚያ በኋላ ለነ ሐሪታ ለነ አሊ ለነ አቡበከር በአፍራድ ደረጃ ነው ዳዕዋው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመሩት ማለት ነው። ከዚያ በኋላ ሌሎችም የሰለሙት መጀመሪያ አካባቢ እንዳየነው አቡበከር ስዲቅ ራሳቸው በግል ደረጃ ተቅሪበን በአንድ ቀን 5 በጀነት የተመሰከረላቸው ሰዎች ዳዕዋ አድርገው እንዳመጡ በዚህ መልኩ ዳዕዋው መካ ላይ በነበረበት ጊዜ የግል ዳዕዋ ነበር ማለት ነው። የአፍራድ ተግባር ነበር። ሰዎች ትልቁ እንትራቸው የነበረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚነግሯቸውንና የሚያስተምሯቸውን ሸሪዓ በግላቸው ተጥቢቅ ማድረግ በግላቸው ተግባራዊ በራሳቸው ህይወት ላይ ተግባራዊ ማድረግ ነበር ማለት። ይሄ የመጀመሪያ የማንኛውም ሙስሊም ግዴታ ነው። እያንዳንዱ ሙስሊም መጀመሪያ እስላማዊውን ሸሪዓ በግሉ ተግባራዊ ሊያደርገው ይገባል ማለት ነው። በራሱ ላይ ተግባራዊ አድርጎት ነው ከዚያ በኋላ ወደ ሌላ የሚተላለፈው። በአንድ ጊዜ ተአምራዊ በሆነ መልኩ እስልምና የሙጅተማ ዲን ሊሆን አይችልም። የህብረተሰብ ዲን ሊሆን አይችልም። የማህበረሰብ ዲን ሊሆን አይችልም። ከምንድነው የሚነሳው? የእስልምና ሸሪዓ ከግል ተነስቶ ነው። አሁን እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ መካ ላይ የነበሩት አፍራዶች በግል ደረጃ ነበር ዳዕዋቸው ብለናል። ከዚያ በኋላ በተወሰነ መልኩ እየሰፋ ሄደ። መጨረሻ ላይ ወደ መዲና ሄደው መዲና ላይ ሙጅተማዕ ተመሰረተ። እስላማዊ ማህበረሰብ ተመሰረተ። መዲና የእስላም ሀገር ሆነች። ከግል ተግባር ወጥቶ የአጠቃላይ የማህበረሰብ የሙጅተማዕ ተሽሪዕ ወይም ደግሞ እስላማዊ ህግጋት ሆነ። አሁን ደግሞ አድማሱ እየሰፋ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር ከመካ ቁረይሾች ጋር ስምምነት ካደረጉ በኋላ የዓለም ምክንያቱም አላህ ሲልካቸው መጀመሪያውን የላካቸው ለዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እንዳለው ዳዕዋቸው ወደ ዓለም የማዳረሱ ሂደት አሁን ሊጀምሩ ነው ማለት ነው። ከስምምነቱ በኋላ ወለማ አዳ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከተመለሱ በኋላ من عمرة الحديبية كحديبية سممنت بوهلا وقد أبرم الصلح مع قريش كقريش وشكار سممنتاتشون كترسوا بوهلا وأمن جانبهم لأن رسول قول كان رسول كل متى يمشلوا عدقا سلامه كترقا جت بوهلا مالتنا نبي محمد صلى الله عليه وسلم بزي ملكو بأن رسول بكل ምንም አይነት ጥቃት ሊመጣባቸው እንደማይችል እርግጠኛ ከሆኑ በኋላ ምክንያቱም ለ10 ዓመት በሁለቱ መካከል ጦርነት ቆሞ ነበር እንዲቆም ተፈራርሟል። بدأ بإرسال الكتب إلى الملوك والأمراء ከዚያ በኋላ የተላኩበት የዓለም መልእክት ወደ ማስተላለፉ ስራ ገቡ። የሀገራቱ መሪዎች ነገስታቶች መልእክታቸውን የላ ኢላሃ ኢላላህን መልእክት ወደ ማድረስ ገቡ ነው። يدعوهم فيها إلى الإسلام በእነዚህ በጻፏቸው መልእክቶች ውስጥ ወደ እስልምና የሚጠሯቸው ሲሆን ويذكرهم بمضاعفة مسؤولياتهم እነዚህ መሪዎች ተጠያቂነታቸው የተነባበረ እንደሚሆንባቸው ምን ከሆኑ እንቢ ብለው እስልምናን አንቀበልም የሚሉ ከሆነ ተጠያቂነታቸው አላህ ፊት ያለባቸው ጥያቄ በጣም ከፍተኛ እንደሚሆንና ካመኑ ደግሞ ምንዳቸው በሁለቱም ሀገር الله እንደሚከፍላቸው وهذه هي تلك الكتب بإجاز እነዚህ እንግዲህ ቀጥሎ የምናያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተለያዩ ነገስታቶችና መሪዎች ለሀገር መሪዎች የጻፏቸውን መልእክቶችን ነው የምናየው። أولا عندنا
كتابه صلى الله عليه وسلم نبي محمد صلى الله عليه وسلم يصافت دبدابي الى النجاشي ودا نجاشي أصحمة ابن الأبجر ملك الحبشة ይህም ነጃሺ ብሎ ማለት አስሐማ ይባላል ኢብኑ አልአብጀር ያባቱ ስም ነው የሐበሻ ንጉስ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ ባለፉት እንዳየነው እሳቸው በሐበሻ ላይ ማንንም የማይበደልበት የሆነ ፍትሃዊ መሪ ያለና እዚያ ሂዱ ብለው ሱሐባዎቻቸውን ልከው ነበር በተለያዩ ጊዜያቶች ማለት ነው ስለዚህ አሁን ከመካ ሰዎች ጋር ይህ ስምምነት ከተደረገ በኋላ ነጃሺ የኔን መልእክተኞች ተቀብለዋል ውለታ አለው ስለዚህ እንዳይከፋው ለእርሱ እስልምናን ተቀበል ብሎ መላክ አያስፈልግም አላሉ በል እንደውም የመጀመሪያው ሰው መሆን አለበት ብለው ወሰኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው መሪ መሆን አለበት የእስልምናው ጥሪ ለእርሱ መጀመሪያ መድረስ አለበት ምክንያቱም ይሄ ጥሪ ለዓለም ነው እሱ ደግሞ ባለውለታ ከሆነ ለእስልምናና ለሙስሊሞች ይሄ ጸጋ መጀመሪያ መድረስ ያለበት ለሱ ነው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ከመዲና ውጪ ያለው ለዓለም የሚደረገው ጥሪ በማን ጀመሩ በነጃሺ ምን አሉ كتب فيه اي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነጃሺ በጻፉት ደብዳቤያቸው ላይ ምን አሉ بسم الله الرحمن الرحيم በአላህ ስም እጅግ በጣም አዛኝና እጅግ በጣም ሩህሩህ በሆነው አምላክ ስም هذا كتاب من محمد النبي الى النجاشي الأصحم ይህ ደብዳቤ ከሙሐመድ የአላህ መልእክተኛ ወደ ነጃሺ የተላከ ነው አዚሙ الحبشة የሐበሻ ንጉስ ወደ ሆነው سلام على من اتبع الهدى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምን ጀመሩ سلام على من اتبع الهدى ቅኑን መንገድ በተከተለ ላይ ሁሉ የአላህ ሰላም ይሁን አሉት وآمن بالله ورسوله بالله ملكتنيا أمن وأشهد أن لا إله إلا الله وحده لا شريك له الله بتشني أملاك مهون مسكر له لرسو من معجار لله مهون لم يتخذ صاحبة ولا ولدا الله سبحانه وتعالى يتدارك جارم هنا لجال يزر يتدارك جارم اللهم لجم اللهم يتقرأ هنا وأن محمدا عبده ورسوله محمد الله ملكتنيانا عندهم دم بارياو نو ይሄንን ነው መሰክረው አሉ አድኡከ ቢዲዓየት الاسلام እጠራሃለሁ ወደ እስልምና ጥሪ فاني انا رسوله እኔ ደግሞ የአላህ መልእክተኛ ነኝ فاسلم تسلم ሰላም ትሆናለህ አለ ሰላም ትሆናለህ ለአላህ Subhanahu Wa Ta'ala እጅህን ሰጥ ለአላህ ጥሪ እጅህን ከሰጠህና ከተቀበልክ ሰላም ትሆናለህ الله سلام ያደርጋል يا أهل الكتاب الله سبحانه وتعالى بالقرآن لا يلون نجروت إن أنت مصحف سوّج هوي تعالوا إلى كلمة ودا عندك نجرنو ويمدم ودا عندك قالنو سواء بيننا وبينكم بننتنا بنيا مكاكل تككل هونج ويمدم أكل متارك ودا هونج عندك قال أن لا نعبد إلا الله ولا نشرك به شيئا كالله جار كالله ውጪ ማንንም ላናመልክ በእሱም ላይ ምንም ነገር ላናጋራ ይሄ ማለት لا اله الا الله ማለት ነው ولا يتخذ بعضنا بعضا اربابا من دون الله ከፊላችን ከፊሉን ከአላህ ውጪ ሌላ አማልክት ወይም ደግሞ ሌላ አምላክ አድርጎ ላይ ይዘው ነው ወይም ደግሞ አንዳችን ሌላውን ላያመልክ ላይ ገዛ ነው فإن تولوا انبكالوس فقولوا ብላችሁ በሏቸው اشهدوا بأننا مسلمون እኛ ሙስሊሞች በመሆናችን መስክሩልን በሏቸው አለ አላህ ይሄንን የቁርአን አንቀጽ ጻፉለት ማለት ነው فإن أبيت ነጃሺ ሆይ አሉ እምቢ ካልክ ይሄን መልእክት አልቀበልም ካልክ እስልምናን አልቀበልም ካልክ فإن عليك በአንተ ላይ ነው اسم النصارى من قومك ከህዝቦች ውስጥ የነዚህ የአለል ኪታብ የነሳራዎች ኃጢያት በሙሉ በአንተ ላይ ነው የሚሆነው አላህ ይጠይቀሃል ስለዚህ እስልምናን ተቀበል አሉት وبعث الكتاب مع عمرو ابن أمية الضمري عمرو ابن أمية الضمري كتبه الصحابي جار إيهن يصافوتن دبدابي لاكو فلما أخذه النجاشي هي نبي محمد صلى الله عليه وسلم دبدابي سيدرسو ملكت وضعه على عينيه بأكبره تقبلوا
ልክ በናፍቆት የሆነ በጣም ከምትወደውና በጣም ከምትጠብቀው ሰው የተላከ አይነት ደብዳቤ ሲመጣልህ እንደሚደረገው አይነት በዚያ መልኩ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይሄንን ደብዳቤ ተቀበለና በአክብሮት ወነዘለ عن سريره ከዙፋኑ ላይ ወረደ ቀጥታ ማለት ልክ ደብዳቤው ተሰጠው ከዙፋኑ ላይ ወረደ واسلم على يد جعفر بن ابي طالب ከዚያ ወዲያውኑ ያለ ምንም ማንገራገር ጃዕፈር ኢብኑ አቢ ጣሊብ እነሱ ጋር ነበር እሱ ጋር ነበር የነበረው የመጀመሪያው ስደተኞች መሪ ነበር እሱ ጋር ሄደና አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም ብሎ እስልምናን ተቀበለ ማለት ነው ምንም ነገር ሳይ وكتب الى النبي صلى الله عليه وسلم باسلامه وبيعته ከዚያ ደግሞ እሱ መልሶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን የተቀበለ መሆኑንና እርሳቸውንም ለመከተል ቃል ይገባላቸው መሆኑን ጻፈላቸው وزوج ام المؤمنين ام حبيبه ابنه ابي سفيان بالنبي صلى الله عليه وسلم كذاك ከስደተኞች ጋር አብራ የነበረችውን ኡሙ ሐቢባ የተባለችውን የአቡ ሱፊያንን ልጅ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኒካህ አደረገላቸው የሳቸው የትዳር አጋር እንድትሆን አድርጎ እሱ ፈጸመላቸው ማለት ነው واصدقها من عنده 400 ዲናር ከዚያ በኋላ የዚህ የኒካሁ መህር ደግሞ 400 ዲናር ከራሱ ከፈለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መህራቸው ለሷ የሚከፈል የነበረውን ማለት ነው وارسلها والمهاجرين في سفينتين مع عمرو ابن اميه الضمري ከዚያ በኋላ ነጃሺ እርሷንና ሌሎችን ወደ እርሱ ተሰደው የነበሩትን ሱሐባዎች በሁለት መርከቦች አድርጎ ከመጣው የሳቸውን መልእክት ይዞ ከመጣው አምር ኢብኑ ኡመይህ الضمري ከተባለው ሱሐቢይ ጋር ሸኛቸው ማለት ነው فقدم بهم والنبي صلى الله عليه وسلم بخيبر አምር ኢብኑ ኡመይህ الضمري ይዟቸው መጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸይበር ነበሩ ሲደርሱ ማለት ነው እነሱ ማተ النجاشي هذا ይህ ነጃሺ ሞተ في رجب سنة 9 من الهجرية فنعاه النبي صلى الله عليه وسلم يوم وفاته በዘጠነኛው ዓመተ ሂጅሪያ ከዚህ ዓለም በሞት ተለየ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በአካል ሳያገኛቸው ማለት ነው ከነብዩ ጋር አልተገናኘም እንደነዚህ አይነት ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ሰልመው እሳቸውን ሳይገናኙ ወደ አኺራ የሄዱ ሰዎች ሙኸድረሞች ይባላሉ ይሄ ሰው ነጃሺ ሲሞት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነገራቸው እሳቸውም ለሰሃባዎቻቸው ነገሩ መሞቱን ማለት ነው ነአሁ ማለት ያኒ አረዱ ማለት ነው ሞቱን አረዱ ማለት ነው يوم وفاته يوم وتكن وصلى عليه صلاة الغائب كذيام كصحابة ጋር መዲና ላይ صلاة الغائب ሰገዱበት በነጃሺ ላይ ማለት ነው صلاة الغائب ማለት አንድ ሰው ሩቅ አገር ላይ ሲሞት ሌላ ቦታ ላይ የሚሰገድ ሰላት ማለት ነው ጀናዛው በሌለበት ሲሰገድ صلاة الغائب ይባላል ይሄ صلاة الغائب የሚሰገደው ኢማ አንድ ሰው በአስሉ ማለት ነው የማይሰገድበት ከሆነ ያልተሰገደበት ከሆነ አንድ አገር ላይ ለምሳሌ እዛ አካባቢ ሙስሊም ሰው ከሌለ የሙስሊም ጀማዓ ከሌለ ሞቶ ዝም ብሎ ተወስዶ ቢቀበር ሰላተል ጋኢብ ይሰገድበታል ማንንም ቢሆን ማለት ነው ማንንም ሰላተል ጀናዛ ያልተሰገደበት ከሆነ ሌላ ቦታ ላይ ያሉ ሙስሊሞች ይሰግዱበታል ወይ ደግሞ ትላልቅ ዑለማዎች ከሞቱ ወይ ሀገር መሪዎች ከሞቱም ይሰገድባቸዋል ማለት ነው ይሄ ችግር የለው ነገር ግን ዝም ብሎ ማንኛውም ሰው ስለሞተ ሰላተል ጀናዛ ሙስሊሞች እዛ አካባቢ ያሉ ሙስሊሞች ሰግደው ከቀበሩት በኋላ ሌላ ቦታ ላይ በየመስጂዱ እየተከደ አጎቴ ሞቷል ሰላተል ጀናዛ ስገዱልኝ ብሎ ሰላተል ጋኢብ ብሎ በየመስጂዱ የሚሰገደው ይሄ አስል የለውም የተከለከለ ነው ይሄ ማለት ሰላተል ጀናዛ ተሰግዶበት እስከ ተቀበረ ድረስ ነገር ግን ትላልቅ ዓሊሞች ከሆኑ ትላልቅ የሀገር መሪዎች ከሆኑ ሊሰገድባቸው ይችላል ችግር የለውም ወይ ደግሞ መጀመሪያውኑ ሰላተል ጀናዛ ሳይሰገድበት ሙስሊሞች በሌሉበት ቦታ ላይ ሞቶ ለተቀበረ ሰው ሰላተል ጋኢብ ይሰገድበታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ሰገዱበት وخلفه على الحبشه نجاشي اخر ከዚያ በኋላ ሌላ ሰው ተተካ ከዚያ በኋላ ሌላ ነጃሺ ተካው እሱ ሲሞት ማለት ነው فكتب اليه يدعوه الى الاسلام ከዛ ለሁለተኛው ንጉስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጻፉለት ወደ እስልምና ልክ ለነጃሺ ለመጀመሪያው ለአስሐብ እንደተጻፈው አይነት ማለት ነው ولا يدرى هل اسلم هذا الثاني ام لم يسلم ይሄ ሁለተኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ከደረሰው በኋላ ሰልሟል ወይስ አልሰለመም ይሄ በግልጽ የሚታወቅ ነገር የለም ይላል
ثانيا كتابه صلى الله عليه وسلم إلى المقوقس ملك الإسكندرية ሁለተኛው ደግሞ ደብዳቤያቸው ሁለተኛ ደረጃ ይላኩት ወደ ግብጽ መሪ ነበር وكتب النبي صلى الله عليه وسلم كتابا إلى المقوقس ملك مصر والإسكندرية مصر ማለት ግብጽ ማለት ነው ለግብጽ መሪ እስክንድሪያ ያው ግብጽ ነው ለዚህ ሰው በሁለተኛ ደረጃ ደብዳቤ ጻፉ ምን አሉ بسم الله الرحمن الرحيم من محمد عبد الله من محمد ابن عبد الله ورسوله إلى المقوقس عظيم القبط يعني مجمع لك عند علوت لازم سو كمحمد يا عبد الله لج انبيهم يا الله ملك تنيا كهونو لا جبس نجوس يتصعف بلو معناته سلام على من اتبع الهدى سلام كانون منجر بتكتل لاي يهون اما بعد كذي قتل ما استرالف الملك فاني ادعوك بدعايه الاسلام اني باسلمنا تري طراها لو اسلم تسلم سلام ትሆናለህ اسلم سلم يؤتيك الله اجرك مرتين اجره من ده الله ሁለት ጊዜ ይከፍልሃል في الدنيا والاخره ማለት ነው በዱንያም ላይ በአኺራም ላይ አላህ من دهን ይከፍልሃልና سلام አሉት فان توليت انبي بتلس اسلمنا አልቀበልም ካልካሉት فان عليك اثم للقبط የቅብጥ ሰዎች ግብጽ ሰዎች ወንጀል ኃጢያታቸው ባንተ ላይ ነው የሚሆነው አሉት يا اهل الكتاب تعالوا الى كلمه يميلوا لك يقدموا انكز አሁንም እንደዚህም ሰው ጻፉለት ማለት ነው تعالوا الى كلمه سواء بيننا وبينكم الا نعبد الا الله ولا نشرك به شيئا ولا يتخذ بعضنا بعضا اربابا من دون الله فان تولوا فقولوا اشهدوا باننا مسلمون وبعث الكتاب مع حاتب ابن ابي بلتعه ይሄንን ደግሞ حاتب ابن ابي بلتعه ከተባለ ሰው ጋር ላኩት ይሄንን መልእክት ወደ ግብጽ ማለት ነው فكلمه حاتب وابلغه الكتاب አነጋገረው ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ደብዳቤ ሰጠው فاكرمه المقوقس ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ በጣም በቆንጆ ሁኔታ ተቀብሎ አስተናገደው ክብር ሰጥቶት በጣም በቆንጆ መልኩ ተቀበለው ووضع الكتاب في حق من عاجل ከዚያ ከዝሆን ጥርስ የተሰራ እንደ ዋንጫ ነገር ማስቀመጫ አለው እዚያ ውስጥ አስቀመጠው ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ደብዳቤ وختم عليه ከዚያም ማህተም አደረገበት واحتفظ به ከዛ በጥንቃቄ እንዲቀመጥ አደረገው ማለት ነው وكتب الى النبي صلى الله عليه وسلم وده نبي محمد صلى الله عليه وسلم صاف يقر فيه بان نبيا قد بقي ማለት ነብይ የሚመጣ መሆኑን እንደሚያውቅ وكنت اظن انه يخرج بالشام ነገር ግን ከሻም ከሶሪያ ይወጣል ብዬ ነበር የምጠብቀው እንጂ ከመካ ይሆናል ብዬ አልጠብቅም ነበር ከአረቦች ይሆናል ብዬ አልጠብቅም ነበር ولكنه لم يسلم ነገር ግን እስልምናን አልተቀበለም መልእክተኛውን በቆንጆ ሁኔታ ተቀብሎ አስተናገደው واهدى جاريتين ማሪያተ ወሲሪን ሁለት ወጣት ሴቶችን በስጦታ መልኩ በገጸ በረከት መልኩ ሰጠ ማለት ነው ላከላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكان لهما في القبط مكان عظيم እነዚህ ሁለቱ ሴቶች ሁለቱ ልጃገረዶች በጣም ትልቅ ቦታ የነበራቸው ነበሩ واهدى كسوة ከዚያ ልብስም ላከላቸው وبغلة اسمها دلدل ሌላ ደግሞ የሚጓጓዙበት የሆነ በቅሎ ላከላቸው ዱልዱል የምትባል فاختار النبي صلى الله عليه وسلم مارية لنفسه ከዚያ በኋላ ማሪያ ተቅብጥያ የተባለችው ኢብራሂም እናት ማለት ነው ለራሳቸው አስቀሯት والبغلة لركوبه በቅሎዋንም ለመጓጓዣ እንዲሆናቸው አስቀሩት ووهب سيرين لحسان بن ثابت رضي الله عنه سيرين ደግሞ ሁለተኛዋ ልጃገረድ ደግሞ ሐሳን ኢብኑ ثابت የተባለ ሱሐቢይ ነበረ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በተለያዩ ግጥሞች ሞራል እንዲያገኙ ሰሃባዎች በዲናቸው ላይ እንዲጠነክሩ ያደረገ የሳቸውን ነብይነት ያወደሰ በጣም ትልቅ አስተዋጽኦ የሚያበረክት ነው ይሄ ሐሳን ማለት ነው የታወቀ ገጣሚ ነው ለርሱ አበረከቱለት በገጸ በረከት ማለት ነው ثالثا كتابه صلى الله عليه وسلم الى كسرى ابريوز ملك فارس ይሄ ደግሞ ለፋርስ ወይ ደግሞ ፉርስ የሚባለው መሪ ለርሱ አፉ ማለት ነው በሶስተኛ ደረጃ كتب اليه بسم الله الرحمن الرحيم
من محمد رسول الله صلى الله عليه وسلم إلى كسرى عظيم فارس لفارس مري الناس فارس دمو مري كونه كسرى يبالال لك حبشة مري نجاشي እንዳልነው ማለት ነው ለርሱ ጻፉለት سلام على من اتبع الهدى وآمن بالله ورسوله بالله بملእክተኛው እመን سلام ቀኑን መንገድ በተከተለ ላይ ይሁን وشهد أن لا إله إلا الله وحده لا شريك له نبي محمد صلى الله عليه وسلم إذا صفوا أشهد أن لا إله إلا الله وأن محمدا عبده ورسوله بلو صافبت وأدعوك بدعاية الله ودع الله من قد تراها له فإني أنا رسول الله إلى الناس كافة أني الله ودسول جباتك علي لكن ملك تنيانين يالو لينذر من كان حيا ويحق القول على الكافرين بهوتي ألن سو ليستنكك يتلاك نبي محمد صلى الله عليه وسلم بلو مالت እንዲሁም ደግሞ በካህዲያኖች ላይ የአላህ ቃል እውነተኛ ሊሆን ሊፈጸምባቸው ማለት ነው ቅጣቱ አላህ ነብዩ መሐመድን ይላካቸው ለዚህ ነው በህይወት ያሉትን ሊያስጠነቅቁ ማለት ነው فأسلم تسلم سلام ትሆናለህ فإن أبيت أنبي كلك فإن إثم المجوس عليك የፋርስ ሰዎች እሳት ነበር የሚያመልኩት የእነዚህ ሰዎች ወንጀል ኃጢያት በአጠቃላይ ባንተ ላይ ነውና ሰላም አሉት وبعث الكتاب مع عبد الله ابن حذافة السحامي كعبد الله بن حذافة قال درجوا هنا دبدب لاكوت وأمره أن يدفعه إلى أذيم بحرين لعبد الله بن حذافة لبحرين مرين دي ستونا يبحرين مري دمو ليدفعه أذيم البحرين إلى كسرى لا كسرى انديسات كتتا أنت تستو لبحرين مري ستونا يبحرين مري دمو لفارس مري يا بركة يستوالوس فلما قرئ عليه الكتاب مزكه يزي يا فارس مري كنبي محمد صلى الله عليه وسلم يتلاكو دبدابي سيدرسو قددوا دبدابيو النبي محمد صلى الله عليه وسلم دبدابي وقال عبد حقير من رئيتي يكتب اسمه قبلي بوتا يليلو بني ግዛት ካሉ ሰዎች የሆነ አንድ ተራሰው ስሙን ከኔ በፊት ቀድሞ ይጽፋሉ ያ የኔን ስም ቀድሚያ ሳይጽፍ የሱን ስም ቀድሚያ ይጽፋል እንዴት አይነት ንቀት ነው እንዴት ቢንቀኝ ነው ብሎ ቀደደው ማለት ነው فلما بلغ ذلك رسول الله صلى الله عليه وسلم ايه نقل النبي محمد صلى الله عليه وسلم ሲነገራቸው قال مزق الله ملكه الله سبحانه وتعالى سلطانون ይቀደድበታል الله سلطانون ይቀደድበታል لا اله الا الله صاروخ ተተኮሰበት እስከ መሳኤል ማለት الله اكبر افرد ميل يبلان سبحان الله ووقع كما قال نبي محمد صلى الله عليه وسلم من دالوتم تفسم فقد انهزم جيشه امام الروم هزيمه منكره يزي يفارس ودمو يفرس ጦር ከሩም ጦር ጋር ተገናኝቶ ጦርነት ተደረገ የሩም ወይም ደግሞ የጣሊያን አሁን ጣሊያን የምንለው ማለት ነው ሰራዊት አፈር ደሜ አብልቶ የሱን ጦር ከፍተኛ የሆነ ውድቀት አድርሶበት ሽንፈት እንዲገጥሙ አደረገ ثم انقلب عليه ابنه شويرح ልጁ شويرح የተባለው የዚህ የንጉሱ ማለት ነው የኪስራ ልጅ በእርሱ ላይ ዞረበት ጦሩ ሲሸነፍ እሱ በአባቱ ላይ መፈንቅለ መንግስት አደረገና فقتله واخذ ملكه የራሱ ልጅ ገሎ ስልጣኑን ያዘበት ልጁ ራሱ ገሎት ማለት ነው ثم استمر فيه التمزق والفساد إلى أن استولى عليه الجيش الإسلامي في زمن عمر بن الخطاب رضي الله عنه كذا وهلا بزي ملكو لجوم سلطانو ሳይረጋጋለት ጦርነትና ጥፋት እየተፈራረቀ ቆየና መጨረሻ ላይ ዑመር ኢብኑ አልኸጣብ ኸሊፋ ከሆኑ በኋላ ግዛታቸው በእስልምና ግዛት ውስጥ እንዲገባ ተደረገ ዑመር ኢብኑ አልኸጣብ ሰራዊት ልከው አሸንፈው ተቆጣጠሩት አንም ኢራቅን ምናምን ይዞ እንዳለ ወደዛ አካባቢ ያሉት ሰፊ ግዛት ማለት ነው ثم لم تقم لهم قائمه ከዚያ በኋላ ለእነርሱ ምንም አይነት አቋም ሊኖራቸው ወይም ደግሞ ስልጣናቸው ሊመለስላቸው አልቻለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ዱዓ ፍጻሜያቸው ሆነ ማለት ነው ራቢዓን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አራተኛው ኪታባቸው ወይም ደብዳቤያቸው وكتب النبي صلى الله عليه وسلم الى قيصر ملك الروم ከዛ ደግሞ ወደ ሮም ንጉስ ጻፉ
دبدابي بسم الله الرحمن الرحيم من محمد عبد الله ورسوله كمحمد يا الله باريانا ملكتنياو كهونو الى هرقل عظيم الروم يروم ታላቅ ንጉስ ወደ ሆነው ወደ هرقل سلام على من اتبع الهدى يا الله سلام ቅኑን መንገድ በተከተለ ላይ ይሁን اسلم تسلم سلم سلام ትሆናለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም على طول ነው በቃ خلاص ቀጥታ سلام ትሆናለህ ነው ለሁሉም ማለት ነው የሚያደርሱዋቸው መልእክት اسلم سلام يؤتيك الله اجرك مرتين كسلمك الله اجرهن من دهن በሁለቱም ሀገር ይከፍልሃል በዱንያም በአኺራ فإن توليت أنبكالك فإن عليك إثم الأريسيين يا ገበሬዎች በሀገር ባንተ ስር ያሉት ገበሬዎች ኃጢያት ባንተ ላይ ነው የሚሆነው ሰልማ አድርስ ለእነርሱ ከዚያ በኋላ ሁሉም ተጠያቂው ራሱ ይሆናል አንተ ግን እንቢ ብለህ ካመጽክ ግን ባንተ ስር ያሉት ሰዎች ኃጢያት ባንተ ላይ ነው የሚሆነው አሉ يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون ይሄ ያው ለሁሉም የጻፏቸውን የቁርአን አንቀጾች እነዚህ የቁርአን አንቀጾችን ጻፉለት በደብዳቤው ላይ ማለት ነው እነዚህ የቁርአን አንቀጾች በጣም ፋሲላ የሆኑ ወሳኝ የሆኑ መልእክቶች ናቸው ማለት ነው ከዚያ ለዚህ ነው ለመልእክተኞች ማለት ለንጉሶች በሁሉም ደብዳቤያቸው ላይ የሚጽፉት وبعث الكتاب مع دحية ابن خليفة الكلبي دحية كتب على الصحابي قال لاكت وأمره أن يدفعه إلى عظيم بصرة كذا لبصرة مري اندي ستو ليدفعه إلى قيصر السودقمو ودا قيصر عندي أرسو مالتنو وكان قيصر قد جاء من حمص إلى بيت المقدس ماشيا على قدميه إيه قيصر إنما هرقل ودا بيت المقدس يمتع نبرا بأجرو كاجرو مالتنو كروما لمن دم يمتعو شكرا لله تعالى على ما حصل له من الفتح والانتصار على الفرس الله لسطو دل مسكانا لمادرس شكرا لمادرس بأجرو كان لبت ودا بيت المقدس متو نبأ فلما جاءه الكتاب أرسل رجاله ليأتوا برجل من العرب يعرف النبي صلى الله عليه وسلم إيه يا نبي محمد صلى الله عليه وسلم دب بيسيد أرسو من الرجاء اسكي ስለዚህ ሰው የሚያቅ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለሱ የሚያቅ ሰው አምጡልኝ ብሎ ሰዎችን ላከ نعم فوجدوا ابا سفيان في ركب من قريش ከዚያ በኋላ አቡ ሱፊያንን አገኙት ከመንገደኞች ወደ ሻም ከሚሄዱ መንገደኞች ማለት ነው እሱ ይሄ ኪታብ ሲሰጥ ይሄ ደብዳቤ ሲሰጥ አይ እኔ ከእርሱ ሳይሆን ከዚህ ይሄን ደብዳቤ ይዞ ከመጣው ሰው ሳይሆን ከቁረይሾች ከመካ ሰዎች ስለዚህ ሰው ማወቅ ፈልጋለሁ ብሎ ሂዱና አምጡልኝ የርሱን የራሱን ማለት ነው ተከታዮች አጃቢዎች ሲላቸው እነማን ይገኛሉ ወደ ሻም የሚሄዱ ለንግድ የሚሄዱ ግሩፖች ወይ ደግሞ ሰዎች ያገኙና ከዚያ ውስጥ ማንን ያገኛሉ አቡ ሱፊያንን ማለት አቡ ሱፊያን ያለበት ቡድን ነበረ ከዚያ فأتوا بهم إلى هرقل وده هرقل يزواቸው መጡ እነዚህ ወደ ሻም የሚሄዱትን ሰዎች ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላኩት መልእክተኛ አለ ደህያ ማለት ነው ከዚያ ይዘውት መጡ فدعاهم هرقل إلى مجلسه ኑ ብሎ ወደ መጅሊስ ማለት የሱ ቤተ መንግስቱ የሚቀመጥበት ማለት የተዘጋጀለት ቦታ ላይ አመጡት ከዚያስ وحوله عظماء الروم የሩም ትላልቅ ባለስልጣኖች ከበው ቁጭ ብለዋል فسألهم أيهم أقرب إليه صلى الله عليه وسلم نسبا ከናንተ ውስጥ ያው ብዙ ቡድን አይደል ያለው ለዚህ ለነብይ አሁን ለመጣው ነብይ ወይ ደግሞ ለሙሐመድ የቅርብ ዘመዱ ማን ነው ከናንተ ውስጥ በጎሳ ለሱ ቅርብ የሆነው ሰው ማን ነው አላቸው فأخبروه بأنه أبو سفيان ነው አሉት የቅርብ ዘመዱ የስጋ ዘመዱ እሱ ነው አሉት فأدناه منه وأجلس بقية الناس وراءه نالو أبو سفيان أنت አጠገቤ ቁጭ ብላለህ ሌሎቻችሁ ከአቡ ሱፊያን ኋላ ተቀመጡ አላቸው እናንተ ከኋላ ቁጭ በሉ አቡ ሱፊያን እና እዚህ ጋር ቁጭ በላል አጠገቤ ቁጭ በላል ከዛ ምን አለ وقال لهم ከእርሱ ጋር ለነበሩት ሰዎች ከአቡ ሱፊያን ጋር ለነበሩት ሰዎች إني سائل هذا عن هذا الرجل እኔ አቡ ሱፊያንን ስለዚህ መልእክተኛ
እኔ ጋር መልእክት ስለላከው ስለ ሙሐመድ ጠይቀዋለሁ አለ طيب አይ ነብይ ሰለላሁ ዐለይሂ ወሰለም فإن كذبني فكذبوه ውሸት ከተናገረ ውሸቱን ነው በሉኝ አላቸው ስለሱ ስጠይቀው ከዋሸ እናንተ ደግሞ እሱን ውሸቱን ነው በሉኝ አስዋሹት አላቸው ተከታተሉት የምጠይቀውን ነገር እናንተ ታውቃላችሁ መቼስ ስጠይቀው የሌለ ነገር ከተናገረ አራ እንደዚህ አይደለም ብላችሁ መልስ ስጡበት مرحبا فاستحيا ابو سفيان ان يكذب ابو سفيان ምን ብሎ ይዋሽ ከኋላው ሙራቂብ ተቀምጦበታል استغفرالله وسأله هرقل من على هرقل ابو سفيان كيف نسبه فيكم ከናንተ ውስጥ የዘር ሐረጉ እንዴት ነው ማለት ዘሩ እንዴት ነው አነስተኛ የሚባል ነው መሐከለኛ ነው ወይስ ትልቅ ቦታ ያለው ሰው ነው የዘር ሐረጉ እንዴት ነው ቀድማያቶቹ እንደዚህ እስከ እየተቆጠረ ሲሄድ እዛ ውስጥ የሆነ አነስተኛ የሆነ የዘር ሐረጉ ተሰልስሉ እንዴት ነው የሆነ ነገር አለበት ወይ ብሎ ጠየቀው قال هو فينا ذو نسب አይደለም በፍጹም ከኛ ውስጥ በጣም ምርጥ የተባለ የዘር ሐረግ ያለው እሱ ነው አለ ምርጥ የተባለ ምርጣችን ነው የዘር ሐረጉ እስከ መጨረሻው ድረስ በጣም እንከን የማይወጣለት ፍጹም ንጹህ የሆነ የዘር ሐረግ ያለው ሰው ነው አለው فقال هل قال هذا القول منكم احد قبله አሁን እሱ የሚለው ነገር ከዚህ በፊት ከናንተ ውስጥ ያለው ሰው ነበር እንደ ነብይ ነኝ ያለ ሰው ነበር ወይ ከናንተ ውስጥ ወይ ደግሞ ከናንተ ከአባቶቻችሁ ከቅድሚያቶቻችሁ እንደዚህ አይነት ያለ ሰው ነበር እንዴ ያለ قال لا የለም ከኛ ማንንም እንዲህ አይነት ያለ የለም ማለት قال فاشراف الناس يتبعوه ام ضعفاؤهم አሁን ከጎኑ ያሉት ከእርሱ ጋር ያሉት እሱ የሚለውን ነገር የተቀበሉ ሰዎች ነገስታቶች ሹማምንቶች ናቸው ወይስ ደካማ ሰዎች ናቸው አለው قال بل ضعفاؤهم አይ የተከተሉትማ ምስኪኖች ናቸው ደካማ አቅም የሌላቸው ደካማ ሰዎች ናቸው የተከተሉት ሹማምንቶችና ትላልቅ ሰዎች እኛማ መተከተል ነው እንደማለት ነው እሺ قال ايزيدون ام ينقصون እነዚህ የሱ ተከታዮች ይቀንሳሉ ወይስ ይጨምራሉ قال بل يزيدون እንዳትዋሽ ተብሎ የለ አረ እየጨመሩ ነው የሚሄዱት አለ አይቀንሱ እየጨመሩ ነው የሚሄዱት قال فهل يرتد احد منهم سخطة لدينه بعد ان يدخل فيه ለመሆኑ የሱ ተከታዮች እሱ በሚለው ዲን ውስጥ ከገቡ በኋላ ይመለሳል እንዴ ይሄ ትክክል አይደለም ብሎ እንደገና ጥሎ የሚወጣለው ያለው قال لا አይ የለም ተገባማ ገባ ነው እንጂ ምን ይወጣል ለራሳችን ተቸግረናል ይላል قال فهل كنتم تتهمونه بالكذب قبل ان يقول ما قال ከዚህ በፊት ይሄን ንግግር ይዞ ከመምጣቱ በፊት ውሸት ያወራ ነበር እንዴ ከናንተ በእናንተ ውስጥ እንደዚህ ከማለቱ በፊት አይ ነብይ ከመሆኑ በፊት በውሸት ይሄ ሰው ውሸታም ነው ብላችሁ ተጠረጥሩት ነበር ውሸት ያወራ ነበር هي مشكله قال لا አይ ውሸት አውርቶ አያውቅም አለ አያወራ قال فهل يقدر ያታልላል የማታለል ባህሪ ያለበት እንዴ قال لا አይ የለበትም አለ من كذا وهنا تمكن ابو سفيان من ادخال كلمه مريبه فقال لا علمنا ተመልሶ የሆነች እችን አጋጣሚ መጠቀም አለብኝ ቆይ በቀጥታ ባይሆነ ማለትና የሚያጠራጥር የሆነች ንግግር ተናገረ አቡ ሱፊያን ሒላ ይባላል ይሄ ምን አለ ونحن منه في مدة لا ندري ما هو فاعل فيها አለ በርግጥ ከዛ በፊት እንዲህ የማታለል ባህሪ የለበትም አሁን ግን ከኛ ከተለየ ስለቆየ አሁን ምን እየሰራ እንደሆነ እኔ አላቅማል እችን አጋጣሚ ተጠቀማል ያቃል እኮ ውስጡ ያቃል አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደማያታልሉ ያቃል ግን እንደው ቢያንስ የሆነች ነገር እስኪ ጥርጣሬ ላስገባ ብሎ ነው قال فهل قاتلتموه ተጋደላችሁት እንዴ ከእርሱ ጋር የሆነ ጦርነት ነገር ከፍታችሁ ታውቃላችሁ قال نعم አዋል አቡ ሱፊያን قال كيف كان قتالكم اياه ታዲያ እንዴት ነበር ከእሱ ጋር ጦርነት ላይ ስትሆኑ እንዴት ነበር ታዲያ قال الحرب بيننا وبينهم سجال ينال منا وننال منه ጦርነት ያው እንደታወቀው ወጣ አይደለም አንዴ ሲገለን ሌላ ጊዜ ደግሞ ስንገለው እንዴ ነው አንዳንዴ እኛ ድል እንቀዳጃለን ሌላ ጊዜ ደግሞ እሱ ድል ይቀዳጃል እንደዚህ ነው በመሐከላችን ያለው ነገር አለ
ያው ከላይ ይበልጣል አላለም ምክንያቱም እነሱ በኡሁድ ዘመቻ ላይ ድል ተቀዳጅተናል ስላሉ ማለት ነው وماذا يأمركم ምን ይላችኋል ምንድነው የሚያዛችሁ ለመሆኑ ለምንድነው የምትጋደሉት ለምንድነው ያልተቀበላችሁት ለምንድነው ካገር ያባረራችሁት እንደማለት ምንድነው የሚለው ለመሆኑ እናንተ የጠላችሁበት ምንድነው እንዳትዋሽ ተብሎ የለም አይዋሽም ምንም ማድረግ ስለማይችል قال يقول اعبدوا الله ولا تشركوا به شيئا አላህን ተገዙ በሱ ላይ ምንም ነገር አታሻርኩ ነው የሚለው ምንም ነገር አታጋሩ ሼኽ ኢሳ የሼኽ ሱልጣን አባታቸው ለኢትዮጵያ ሙስሊሞችና ለእስልምና የከፈሉት ዋጋ ዛሬ ብዙዎቻችን እንደ ቀልድ ልናየው እንችላለን በጣም ትልቅ ዋጋ ከፍለዋል ግን ምንድነው ያሉት እነዚህ ሰዎች ምንድን ነበር የሚሉት እኔን በኔ እመኑ ብለዋል እንዴ እኔን ተገዙ ብለዋል والله አንድም ሰው አሁን የሚል የለም ምንድነው ያሉት እነዚህ ሰዎች አላህን ተገዙ ነው ያሉት አላህን ተገዙ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዲን ያዙ ነው ያሉት ላ ኢላሃ ኢላላህ በሉ ነው ያሉት ሰላት ስገዱ ነው ያሉት የነብዩን ዲን ነው ያስተላለፉት እነሱ ለዛ ነው የተራቡት ለዛ ነው የተጠሙት ሰው ግን ዛሬ እነሱ ያስተማሩትን ነገር ትቶ የራሱን ስሜት ተከትሎ እነርሱንም አላህ ፊት የሚያስጠይቅ ነገር እየሰራ ነው ያለው እነርሱን ማለት ምክንያቱም አላህ ዒሳን ይጠይቃቸዋል አንተ قلت للناس اتخذوني وامي الها من دون الله ለኢሳ አላህ ቂያማ ቀን ይጠይቃቸዋል ኢሳ አላህ ይወደዳቸው የአላህ መልእክተኛ ናቸው ሰዎች ግን ተገዟቸው አላህ ይጠይቃ እኔንና እናቴን ከአላህ ውጪ ተገዙን ብለሃል ወይ ይላቸዋል አላህ ሲጠይቃቸው ان كنت قلت فقد علمته تعلم ما في نفسي ولا اعلم ما في نفسك አላህ ወይ ይላሉ ነብዩላህ ኢሳ ብዬ ከሆነ ታውቃለህ አንተ አላልኩም አንተ ታውቀዋለህ የውስጤን የምታውቅ ይሆንከው ጌታ እኔ ስላንተ ማላቅ አንተ ግን ስለኔ የምታውቀው ይሆንከው ጌታ ብዬ ይሁንም አይሁንም ታውቀዋለህ ይላል ጥራት የተገባህ ጌታ ሆይ كذلك እነዚህ መሻይኾች ነገ አላህ ፊት ሲጠየቁ ይሄንን መልስ ነው የሚሰጡት ለምን እነርሱ ወደ አላህ ተጣሩ እንጂ እኛን አምልኩ አላሉ በእኛ እመኑ አላሉ እኛን ተገዙ አላሉ ማንም ሰው ይሄን ብሏል የሚል ሰው ካለ ነገ አላህ ፊት ቆሞ ምስክርነት ቃል ይሰጣል የትኛውም የሀገራችን መሻይኾች በእኔ ተገዙ በእኔ እመኑ ብለዋል የሚል ሰው ካለ ራቁቱን ቆሞ ነገ አላህ ፊት ይመሰክራል በእርግጠኝነት አላሉም እነዚህ መሻይኾች እነዚህ ሰዎች አላህን አመልኩ ነው ያሉት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እስልምናን ያስተላለፉት አቡ ሱፊያን ለሂረቅል ምን አለ ማዳ አምሩኩም ምን ይላችኋል ለምንድነው የጠላችሁት اعبدوا الله ولا تشركوا به شيئا አላህን ተገዙ በሱ ላይ ምንም ነገር እንዳታጋሩ ይለናል ለዚህ ነው የተዋጓቸው ማለት ነው ለዚህ ነው ከሀገር ያባረሯቸው ለዚህ ነው የጠመዷቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱብሃንአላህ ወትሩኩ ما يقول اباؤكم አባቶቻችሁ ከዚህ በፊት የነበሩት አባቶቻችሁ የሚሉትን ነገር ተውና ሁበል ላት ኡዛ እነዚህ ጣዖቶችን ማምለክ ትታችሁ አላህን ብቻ ተገዙ ነው የሚለን አለ ማለት ነው ويأمر بالصلاة والصدق والعفاف والصلة سبحان الله ويأمر يعزنا بالصلاة صلاة سجدوا لنا والصدق እውነት ተናገሩ ይለናል እውነት እንዳትዋሹ ይለናል كذا والعفاف عفاف ማለት መጠበቅነት ማለት መጠበቅ ከማንኛውም ነገር መጠበቅ በመብቃቃት እንደዚህ ሆኑ ይለናል ወሲለቲ ዝምድና ቀጥሉ ይለናል አንድም ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም መጥፎ ነገር ይናገራሉ ብሎ አልተናገረም አላህን ብቻ አምልኩ እውነት ተናገሩ ዝምድናን ቀጥሉ ተብቃቅታችሁ ከኃጢያት ነፃ ሆናችሁ ኑሩ ነው የሚለን አለ ይሄ ነው ያልተመቻቸው ይሄ ነው የመረራቸው ይሄ ነው ጉሮሮአቸውን የቆረቆረው لا اله الا الله مصيبه طيب قال هرقل من አለ مؤلقا على هذا الحوار በዚህ መልኩ ቃል ምልልስ ከተደረገ በኋላ አስከትሎ ذكرت على ابو سفيان ተናግረሃል انه فيكم ذو نسب ከናንተ ውስጥ የዘር ሐረጉ ምርጥ እንደሆነ وكذلك الرسل تبعث في نسب قومها الله መልእክተኛን መርጦ ሲልክ ከጎሳ ወይ ደግሞ ከማህበረሰብ ውስጥ ትልቅ በዘር ሐረጉ ላይ ምንም አይነት እንከን የሌለበት ከሆነው ውስጥ መርጦ ነው የሚልከው አለው ስለ ነብዩ ያረጋገጠ ነው ማለት طيب وذكرت انه لم يقل احد منكم هذا القول قبله እንዲሁ ደግሞ በንግግር ከሱ በፊት ከናንተ ውስጥ አንድም ሰው
ይህንን ንግግር እንዳልተናገረ ተናግረሃል አለው قلت አልኩኝ እኔ ደግሞ አለ فلو كان كذلك ይህን ነገር ከሱ በፊት ሌላ ሰው ብሏል ብትለኝ ኖሮ ለقلت النبر رجل يأتم بقولي قيل قبله ከርሱ በፊት በተነገረ ንግግር ወይ ደግሞ ከርሱ በፊት የተባለ ነገር ይዞ ነው የመጣው النبر አለው وذكرت انه لم يكن من ابائه من ملك ደግሞ ከአባቱ በቅድሚያቶች ውስጥ ንጉስ እንዳልነበረ ተናግረሃል አለ አልነበረም ብለሃል قلت አልኩኝ ይህን ስትል فلو كان من ابائه من ملك በቅድሚያቶች ውስጥ ንጉስ ቢኖር ኖሮ قلت النبأ رجل يطلب ملك ابيه የአባቱን ስልጣን የአባቱን ንግስና የፈለገ ነው ብዬ النبر አለ وذكرت انكم لم تكونوا تتهمونه بالكذب አንተ ደግሞ ምን ብለሃል ከዚህ በፊት ውሸት ተናግሮ አያውቅም ብለሃል በውሸት አናቀውም ብለሃል فعرفت على አውቅ ያለው በዚህ ንግግር انه لم يكن ليذر الكذب على الناس ويكذب على الله በሰዎች ላይ የማይዋሽ ሰው በአላህ ላይ እንደማይዋሽ ግልጽ ነው ምክንያቱም በሰዎች ላይ ካልዋሸ እንዴት በአላህ ላይ ይዋሻል እንላለን እንዴት አይባልም ማለት ምክንያቱም በሰው ላይ ይዋሻ የሚዋሽ ቢሆን ኖሮ አው በአላህም ላይ ዋሽቷል እንል ነበር አላህ ልኮኛል ሲል ውሸቱን ነው እንል ነበር ነገር ግን በሰዎች ላይ የማይዋሽ ሰው እንዴት በአላህ ላይ ይዋሻል وذكرت ان ضعفاء الناس اتبعوه ደግሞ የሚከተሉት ደካማ ሰዎች ናቸው ብለሃል አለ وهم اتباع الرسل ሁሉ ጊዜ ደግሞ የአላህ መልእክተኞችን የሚከተሉት ደካማ ሰዎች ናቸው ሹማምንቶች ባለሀብቶች ትልልቅ ቦታ ያላቸው ሰዎችማ ይሄ እድል ቶሎ አያገኙትም በሰው አይን ውስጥ የማይገቡ ሰዎች ናቸው በአብዛኛው ጊዜ የአላህ መልእክተኞችን ቶሎ ብለው የሚቀበሉት አለው እነርሱ ናቸው وذكرت انهم يزيدون ደግሞ አለው እነሱ እየጨመሩ ይሄዳሉ እንጂ አይቀንሱም ብለሃል አለው وكذلك امر الايمان حتى يتم ልክ እንደዚሁ የኢማን ነገር እስኪሞላ ድረስ ይቀጥላል እንጂ አይመለስም ወደ ኋላ አይሄድም ማለት وذكرت انه لا يرتد منهم احد ደግሞ ከእነርሱ ውስጥ አንዳቸውም በሱ እምነት ውስጥ ከገቡ በኋላ ወደ ኋላ እንደማይመለሱ ተናግረሃል وكذلك الايمان حين تخالط بشاشته القلوب ልክ እንደዚሁ ኢማን ሰፈፉ ልብ ውስጥ ከገባ በኋላ አይመለስም በጣም ደዛ ያለው ንግግር ነው በጣም የሚገርም ሰውዬ ነው ይሄ ሰው ገና አልሰለመም እኮ ነገር ግን እንዴት በምን አይነት ቋንቋ እየገለጸ እንደሆነ ተመልከት የኢማን ሰፈፍ ልብን ካገኘ ልብ ውስጥ ከገባ ወደ ኋላ የሚባል ነገር የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶስት ነገሮች በሱ ላይ የታየ ሰው የኢማን ጥፍጥና ያገኛል የኢማን ይሄ ሰውዬ በምን ገለጸው ሰፈፉ የኢማን ሰፈፍ ልብ ውስጥ ከገባ በኋላ መመለስ የለም ማለት ጥፍጥናው ምን እንዴት ትመለሳለህ አይፈቅድለትም وذكرت انه لا يغدر عندما يتعلم ተናገርክ وكذلك الرسل لا يغدرون መልእክተኞች ደግሞ አታልሉም ከአላህ የተላኩ መልእክተኞች አለ ከአላህ ውጭ ምንም ነገር እንዳታመልኩ እሱን ብቻ እንድታመልኩና በሱም ላይ ምንም ነገር እንዳታጋሩ ያዘናል ብለሃል وينهاكم عن عباده الاوثان ጣዖት እንዳታመልኩ ከአላህ ውጭ ያለ ምንም ነገር እንዳታመልኩ ይከለክለናል ብለሃል ويأمركم بالصلاه والصدق والعفاف صلاه እንድትሰግዱ እውነት እንድትናገሩና ተቃቅታችሁ እንድትኖሩ ያዘናል ብለሃል فإن كان ما تقول حقا የምትለው ነገር እውነት ከሆነ فسيملك موضع قدمي هاتين እኔ አሁን እግሬ ያረፈበት ቦታ ይወርሳል የምትለው ነገር እውነት ከሆነ ይሄ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነብይ አንተ ልክ እንዳልከው ከሆነ ምን ማለቱ ነው ሮምን ይቆጣጠራል የሱ ስልጣን ዓለምን ይቆጣጠራል ይያለ ለዓለም ነው የሚደርሰው እንደምትለው አሁን እዛው ወይ መዲና ወይ መካ ላይ የሚቀር እንዳይመስልህ አሁን የምትለው ነገር እውነት ከሆነ ይሄ ሰው ማለት እኔ አሁን ያለውበትን ቦታ በቁጥጥሩ ስር ያደርጋል የሱ ዲን የሱ እምነት ለዓለም ይዳረሳል ይያለ ነው وقد كنت اعلم انه خارج او كنبر እንዲህ አይነት መልእክተኛ እንደሚመጣ ወለም አኩን አظنه منكم ነገር ግን ከናንተ ነው ያልጠብቅም ነበር አለ ይሄኛው ማለት ነው ልክ እንደ እስክንድርያ ነገር ከመካ ከናንተ ከግመል ጠባቂዎች እንዲህ አይነት ምርጥ አላህ ያወጣል ብዬ አልጠብቅም ነበር ከበኒ እስራኤሎች እንደዛ ነበር እንጂ እኔ ከናንተ ነው ብዬ አልጠብቅም ነበር አለ
فلو أني أعلم أني أخلص إليه باوك نورو ودرسو مدرسي كارسو قار مجنانيتين باوك نورو فتجسمت إقاءه እሱን ለመገናኘት የሚያስከፍለው ዋጋ ሁሉ ከፍል ነበር የትኛውንም ድካም ምንም ነገር ሳይመስለኝ ከሱ ጋር በተገናኘሁኝ ነበር አለ ولو كنت عنده لغسلت عن قدميه እሱ ጋር ደግሞ በደርስና ከሱ ጋር በሆን እግሮቹን ባጠብኩኝ ነበር سبحان الله العظيم لا اله الا الله ثم دعا الكاتب فقرأه كذا ولا صحابي قرانا انببوا له فارتفعت الأصوات وكثر اللغط ينير ሲነበብ እነዛ ባለስልጣኖች ምናምን ተላልቅ ከበውት የነበሩ ሰዎች በሙሉ ድምጻቸው ጫጫታ ረብሻ ተፈጠረ فأخرج أبو سفيان ومن معه وطوا على أبو سفياننا كسو ጋር የነበሩትን ሰዎች እሺ ውጡ አላቸው فلما خرج أبو سفيان قال لأصحابه أبو سفيان ሲወጣ ከመንገድ ተጠርቶ አይደል የገባው ወደ ሻም እየሄደ لا إله إلا الله على سورة حزو ጭንቅላቱን ያዘና الله المستعان በጣም የሚገርም ነው አለ قال لأصحابه በተከታዩ ለጓደኞቹ لقد أمر أمر ابن أبي كبشة ابن أبي كبشة ይሏቸዋል ለማንቋሸሽ ሲፈልጉ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ የሚጠሯቸው ማለት ነውና እንዴ የዚህ ሰውዬ ነገር እኮ አለ በጣም የትና ይደርሰዋል በጣም ሄዷል አለ إنه ليخافه ملك بني الأصفر ጭራሽ የነጮች ንጉስ ይፈራው ጀመር እንዴ አለ ረበለው دي مصيبه ولم يزل أبو سفيان موقنا بعده بظهور أمر رسول الله صلى الله عليه وسلم كذا ولا ቆይ ይዘው ይሄ ነገር እኛ እንደምንለው አይደለም በቃ ተውት ብሎ ልብ ውስጥ ፍርሃት መግባት ጀመረ ከዛን ቀን ጀምሮ ማለት ነው ቆይ ከዚህ ሰፋታ አያስፈልግም ማንኛውም ዝም ብሎ ማየት ነው ብሎ حتى وفقه الله للإسلام መጨረሻ ላይ الله እስልምናን ወፈቀው ነገ እንቀጥላለን ኢንሻአላህ ነክተፊ بهذا وصلى الله وسلم وبارك على سيدنا وعلى آله وصحبه